በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 23ን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕረፍቱ ለቅዱስ ማር ጊዮርጊስ ሊቀ ሰማዕት ብላ ታከብረዋለች። ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን ፀሐይ ማለት ነው። አባቱ ዞሮንቶስ እናቱ ቴዎብስቲያ ወይም አቅሌስያ ትባላለች። 10 ዓመት ሲሆነው ቅዱስ ጊዮርጊስ 10 ዓመት ሲሆነው አባቱ ሞቶ ሌላ መስፍን ተሾመ። ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው። እርሱም ፈረስ መጋለብ፣ ቀስ መወርወር ለመደ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። ቅዱስ ጊዮርጊስም እንዲህ እያለ አድጎ 20 ዓመት ሲመላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት ሄደ። ይቺ ቤሩት በኢያሪኮ ዳርቻ ያለች ቅጽሯ ሰፊ አምባዋ ጽኑ የሆነች ሀገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ደራጎንን የሚያመልኩ ነበሩ። ደራጎን እንደ ንስር 2 ክንፍ፣ እንደ ፍየል ፂም፣ እንደ አንበሳ ፈርጣማ ክንድና እግር፣ እንደ ዘንዶም ጅራት ያለው አንገቱ እንደ ሰጎን የሰገገ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አውሬ ነው። ደራጎኑም ሲርበው ባህር ውስጥ ያሉ እንስሳትን፣ በአየር ያሉ አዕዋፍን፣ በዱር ያሉ እንስሳቱን አራዊቱን በትንፋሹ እየገደለ ይበላ ነበር። በዚህ ምክንያት ሕዝቡ ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውን ሰጥተው ሲጨርሱ ሹሙን ልጆቻችንን ሰጥተን ጨረስን፣ ሚስቶቻችንን እንዳንሰጥ ያለ እነሱ መኖር አይቻለንም፣ ካልሰጠነው ደግሞ ይፈጀናል፣ ስለዚህ ወደ ሌላ ሀገር እንሄዳለን አሉት። በዚህ ጊዜ ንጉሱም እኔ ልጄን እሰጣለሁ፣ ሀገራችሁን ትታችሁ አትሄዱም አላቸው። ጊዜው ሲደርስ የሹመት ልጅ ወስደው ከግንዱ አሰሩለት። ቅዱስ ጊዮርጊስ በዚያ ሲያልፍ የልቅሷን ድምፅ ሰማ። ምን ሆነሻል አላት። ያቺ ብላቴናም ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካችሁ ወዴት አለ አላት። ቅዱስ ጊዮርጊስ ምግቡን ሊፈልግ ሄዷል፣ ከመጣ ይተናኮልሃልና ፈጥነህ ሂድ አለችው። እኔማ ምን ኃይል አለኝ? ከኔ ጋር ያለው ግን እርሱ ያሸንፈዋል አላት። ይህን ሲነጋገሩ ደራጎን ምድሪቱን እያናወጸ መጣ። ቅዱስ ጊዮርጊስን ሊበላው ሲቀርብ ስመ እግዚአብሔር ጠርቶ ቢያማትብበት በላዩ ያደረ ሰይጣን እንደ ጉም ተኖ እንደ ትቢያ በኖ ጠፋ። በዚህ ሰዓት ኃይሉ ደከመ። አንገቱን በታሰረችበት ገመድ አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ ደረሱ። በዚህ ሰዓት ሕዝቡ ሊያስፈጀን ነው ብለው ይሸሹ ጀመር። ጊዮርጊስም አጽናንቶ መለሳቸው። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳ ማዳን ያልተቻለው እንደምን አምላካችሁ ይሆናል አላቸው። አምላካችንን አተወውም አሉ። እንዴ ካላችሁማ ለቅቄ አስፈጃቸዋለሁ አላቸው። ከዚህ በኋላ ሕዝቡም ይህስ አይሆንም፣ ባይሆን ከገደልከው በአምላክህ እናምናለን አሉት። ቅዱስ ጊዮርጊስም ከከተማ አውጥቶ በጦር ወግቶ ገደለው። ይህን አይተው በእግዚአብሔር ስም አምነው ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ 2 አብያተ ክርስቲያናት ሰርተዋል። በዚህ ጊዜ የፋርሱ ንጉሥ ዱድያኖስ 70 ነገስታት ሰብስቦ 7 ጣዖታትን አቁሞ ያሰግድ ነበር። የአባቴን መስፍና ቅዱስ ጊዮርጊስም የአባቴን መስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አዋጅ አውጆ ሕዝቡን ለጣዖት ሲያሰግድ አገኘ። ቅዱስ ጊዮርጊስም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን መጽቶ ብላቴኖቹን
አሰናብቶ ነገስታቱ ከተሰበሰቡበት ገብቶ አነ ውእቱ ክርስቲያናዊ ወአምን በጊዜ ኢየሱስ ክርስቶስ አለ። በዚህ ሰዓት ዱዲያኖስ 3 ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ስል እንዲህ ያለኝ አንድ እንኳ የለም። ለመሆኑ የማን ልጅ ነህ? ሀገርህስ ወዴት ነው አለው። በዚህ ጊዜ ከእኔ ጋር ምን ህብረት አለህና አባቴ ሀገሬን ትጠይቃለህ አለው። ሌሎቹ ያውቁት ነበርና የዞሮንቶስ መስፍነ ልዳ ልጅ ነው አሉት። በዚህ ሰዓት ንጉሱም አንተማ የእኛ ነህ፣ በ10 አይጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስ ግን ሹመት ሽልማትህ ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለው። በዚህ ሰዓት ንጉሱ ተቆጥቶ በእንጨት አሰቅሎ ስጋውን በመቃጥን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ችንካሮቹ እግሮቹን በሳስተው ወጡ። ደሙ እንደ ውሃ ፈሰሰ። አጥንቱ ደቀቀ። መሄድ አቅቶት አጎንብሶ ሂዷል። ቅዱስ ጊዮርጊስም መከራው ቢጸናበት ኦ እግዚእ ይትግድፋነ ነፍሴ እስካስተፋፍሮ ለዝንቱ እልው። ቅዱስ ጊዮርጊስም ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ ብሎ ወደ ጌታ መለከተ። ጌታም ቅዱስ ሚካኤልን ልኮ ፈውሶታል። ከዚህ በኋላ ቅዱስ ጊዮርጊስ ሄዶ እፈር አንተ አላውያን ብሎ ተናግሮታል። በዚህ ሰዓት በድጋሚ ንጉሱ ተበሳጭቶ በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። የማይሞት ሆነ። ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። በመንፈቀ ሌሊት ጌታ በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ አለው። ሲነጋ ቅዱስ ጊዮርጊስ ከንጉሱ ሄዶ አንተ ከሃዲ ፈር አምላኬ አዳነኝ አለው። ንጉሱም በስራ የሚያቸንፍልኝ ባገኝ ቤቱን በወርቅ መላለታለሁ አለ። አትናቴዎስ የተባለ መሰሪ መጥቶ ንጉስ 1000 ዓመት ንገሳል፣ ጠላትህ ይደምሰስ አለው። ንጉሱም በምን አውቃለሁ አለው። ላም አስመጥቶ በጆሮዋ ቢያንሾካሹክባት ከሁለት ተሰንጥቃለች። ለጊዜው እርሱንም እንዲህ የሚያደርግለት መስሎት ንጉሱ ደስ አለው። መሰሪውም ከዚህ በኋላ ሆድ በጥብጦ አንጀት ቆራርጦ የሚጥል መርዝ ቀምሞ አስማተ ሰይጣን ደግሞ ሰጠው። ቅዱስ ጊዮርጊስም ስመ እግዚአብሔር ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህ ሰዓት ጠንቋዩ ማረኝ ብሎ ከእግሩ ወደቀ። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነፍስ መጥቶ አጥምቆት ሰማዕት ሆኖ አልፏል። እሱም ግን በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ጥሎት ድንጋይ አትሞበት ተመለሰ። ጌታ የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አስነስቶታል። እግረ መንገዱን አሕዛብ እያስተማረ ከንጉስ ቀረበ። አንተ መስሕት እፈር አምላኬ ከሞት አስነሳኝ አለው። በዚህ ሰዓት ንጉሱ ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢንጠበጠብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላክ ነው ትላለህ? ምን አድርገህ ታሳየኛለህ አሉት። ቅዱስ ጊዮርጊስም የለመለሙትን እጽው አድርጎ የደረቁትን አለምልሞ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ አሳይቷቸዋል። እነሱም በረሃብ በጽም ይሙት ብለው የሚላስ የሚቀመስ ከሌላት ድሃ መበለት ቤት እንዲታሰር አዘዘ። ቅዱስ ጊዮርጊስን ከምሰሶው ጋር አሰሩት። ራበኝ አብኝ አላት። የምትሰጠው ብታጣ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ 15 ክንድ ያህል ከጣራው አልፎ ካጠገቡ እንጀራ የተመላ ሞሰብ ተቀምጦ እህሉ ዘይቱ በየቃው መልቶ አገኘች። በዚህ ሰዓት መበለቲቱ ናሁ አምላከ ገሊላውያን ተመስሎ ሰባ ወረደ እምሰማይ ወዋ ውስተ ቤቴ፣ የገሊላውያን አምላክ ሰው መስሎ ከሰማይ ወርዶ ከቤቴ ገብቷል አለች። በዚህ ሰዓት ቅዱስ ጊዮርጊስ አገልጋዩ እንጂ እርሱን አይደለሁም አላት። ጆሮ የማይሰማ ዓይኑ የማያይ አፉ የማይናገር አንካሳ ልጅ ነበራት። ሰው እንዳያየው ሸሽጋ ታኖረው ነበር። አምጥታ ጭኑን ብታስነካው
የዛ ልጅ ዓይኑ በርቶለታል። ጌታዬ ጆሮውንም አፉንም እግሩንም አፈውሰው አለችው። ቅዱስ ጊዮርጊስም ይሄ ጊዜው ገና ነው አላት። እርሱንም ቅዱስ ሚካኤል ከስር ፈስቶ መበለቲቱን ከነ ልጇ አጥምቆ እያስተማረ ወደ ንጉሱ ተመለሰ። በዚህ ሰዓት ንጉስ ዱድያኖስ የሚያደርገው ጠፋው። ከዚህ በኋላ በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ ንዙት አለ። ፈጭተው ወስደው ቢነዙት ስጋው ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። ጌታም ሶስተኛ ከሞት አስነስቶታል። ጭፍሮቹን ተከትሎ አምላኬ ከሞት አዳነኝ አላቸው። ደንግጠው ከእግር ስር ወድቄ መሬቱን ከእግሩ መጥቶ ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሥ ለሹምህ ልሸልምህ ለአጵሎን ስገድ አለው። ከሾምከኝማ ሌላ ምን እሻለሁ? እሺ እሰግዳለሁ አለ። እንኪያስ እስከ ዛሬ ባስከፋው ይቅር በለኝ አለው። እስካሁን የበደልኩኝን ይቅር በለኝ ብሎ ከልፌ ገብቶ አወጣ። በዚህ ሰዓት ንግስቲቱ ለእስክንድርያ ትባላለች። እስመ እግዚአብሔር ጠርቶ ሲያመሰግን ሰምታ ምን ማለት ነው አለችው። ይህን ምክንያት አድርጎ አስተምሮ ቅዱስ ጊዮርጊስ አሳምኗታል። ሲነጋ ጊዮርጊስ ለአጵሎን ሊሰግድ ነውና ከአደባባይ ተሰብሰቡ ብሎ አዋጅ አስነገረ። ያቺ መበለት ልጇን አቅፋ ሐሰት ይሆን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበር። ልጅሽን ከዚህ አኑሪው አላት። አኖረችው። ተነስተህ መልእክቴን አድርስ አለው። ተነስቶ ቆመ። ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል በለው አለው። ሄዶ ቢጠራው በዚያ ያደረ ሰይጣን አሌ ሊተ ወይ ሊተ እያለ እየጮኸ ሕፃኑን ተከትሎ መጥቶ ከፊቱ ቆመ። ሕፃኑ በዚህ አጋጣሚ እግሩን፣ ጆሮውን፣ አፉን ተፈውሷል። በውኑ አንተ አምላክ ነህን አለው። ቢሰግዱልኝ እንጂ አምላክ አይደለሁም አለ። እንኪያስ ዳታንና አቤሮን የዋጠች ምድር ተዋጥህ አለው። ምድር አፏን ከፍታ ውጣዋለች። በዚህ ሰዓት ንጉሥ እንዲያደንቁለት የሰበሰባቸው ሁሉ የሚያደንቁበት ቢሆን ልብሱን ቀዶ እንደ እብድ እየለፈለፈ ከእልፍኙ ገባ። ንግስቲቱ ምን ሆን ካለችው እንዲህ አደረገኝ አላት። እኔማ እንጂ ነግሬህ አልነበረምን? ጊዮርጊስን እስከ ዛሬ አሰቃየው አይበቃምን? ትምህርቱን ሰምተህ ታምራቱን አይተህ ከክፋት አትመለስምን? አለችው። በዚህ ሰዓት ንጉሱ ተናዶ ጸጉሯን ይዞ እየጎተተ ወስዶ ከነገስታቱ ፊት አቁሞ ፍረዱኝ አላቸው። ነገስታቱም ተሰብስበው ትቀጣ አሉት። ንጉሱም እርቃኗን አሰቅሎ በሰይፍ አስመትቷት ደሟ ጥምቀት ሆኗት በሰማይ ታርፋለች። ብሲተ ንጉስ ከሃዲት እንተ ትኮንን አይዛበ በአፈ መጥዋይት ክሳዳ ቀደመተከ ወይበ እንዲል አስተማሪዋን ቀድማ አርፋለችና። ትምህርቱን ሰምተው ታምራቱን አይተው ያመኑ በሺ የሚቆጠሩ ነበሩ። እነሱንም ንጉሱ በሰይፍ አስመታቸው። ቅዱስ ጊዮርጊስንም በሰይፍ ሊቀጡት ይዘውት ሲሄዱ መከራዬን ስቃይን ተቀብለህ ከሆነ በኤልያስ ቃል ከሰማይ ወርዳ ጠላቶቹን የበላች እሳት እኒህን አላውያን ትብላቸው ብሎ ወደ ጌታ መለከተ። ወዲያውም ንጉስ ግብር አግብቶ ከአዳራሽ ተገኝቶ ሲበላ ሲጠጣ እሳት ከሰማይ ወርዳ ገለባብጣቸዋለች። ሁለተኛ ገድሌን ያጻፈ መታሰቢያዬን ያደረገ በስሜ ቤተ ክርስቲያንን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በስጋው ረድኤትን በነፍሱ ምሕረትን የሚያገኝ ይሁን ብሎ ለመነ። በዚህ ጊዜ ሰማያት ተከፈቱ፣ ምድር ተናወጸች። ጌታ መላእክትን፣ ነቢያትን፣ ሐዋርያትን አስከትሎ መጥቶ ሰላም ለከ ኦ ህሩየ ጊዮርጊስ፣ ሰላም ላንተ ይሁን፣ የለመንከው ሁሉ ይሁንልህ። አንተም 7 ዓመት 70 ነገሥታትን ታግለሃልና በከመ ፈጸምኩ ዘይቤ ይተንሳ እምትውልደ አንስት ዘያብዮ ለዮሐንስ መጥምቅ፣ ሴቶቹ ከወለዷቸው ዮሐንስን የሚበልጥ አልተነሳም ብዬ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ያልኩትን እንደፈጸም ከማውቄ ብለከ አልቦ ዘይመስለከም ኩሎም ማይበረ ሰማይት እለ እምቅድሜከ ወእምድሬከ፣ እንዲሁ ከማይበረ ሰማይት የሚመስልህ የሚተካከልህ የለም ብሎ ተስፋውን ነግሮታል። ጭፍሮቹ ግን ይህን ሊያዩ ሊሰሙ አልታደሉምና ከወደቁበት ተኝተው ያንኮራፉ ነበር። ቅዱስ ጊዮርጊስም ቀስቅሶ የታዘዛችሁትን ፈጽሙ አላቸው።
ጭፍሮቹም በሰይፍ መትተውታል። በመቱትም ጊዜ ደም፣ ውሃና ወተት ከአንገቱ ፈሷል። ጊዜው 9 ሰዓት ነበረ። እድሜውም 27 ዓመት ነበር። ጌታም ስለ 7 ዓመት ተጋድሎ 7 አክሊላት አቀዳጅቶ በዚህ ዕለት ነፍሱን ከስጋው ለይቶ እረፍት ሰጥቶታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ቤዛዊተ ኩሉ ዓለም ክብር ምስጋና አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ